እንዴ በዚህ ሰዓት እዚህ ምን ትሰሪያለሽ? እዚህ? አዎ አንቺ እዚህ ሌሊት እኮ ነው። ምን እያደረግሽ ነው? ሽንቴ መጣና እኮ ይሄን ሁሉ ሰዓት ሽንት ቤት? አዎ ከዛ ውሃ ልጠጣ ብዬ ሳሎን ገባሁኝ። ቆይ አንተስ እሺ በዚህ ሰዓት ወዴት ልትሄድ ነው? እኔም ውሃ ልጠጣ እየሄድኩ ነው። እኔ አመጣልሃለሁ። ምን ሆነሻል ዛሬ? ምንድነው የሚያረበተብትሽ? ደህና ነሽ ግን? እኔ በጣም ደህና ነኝ። ምን ሆንኩኝ? እርግጠኛ ነሽ ምንም አልሆንሽም? ደህና ነኝ። ታገባ አመጣልሃለሁ። እሺ ግን እርግጠኛ ነሽ ደህና ነሽ? ደህና ነኝ። አይዞን ማኪ ያልተነሳችም እንዴ? ቆየች እኮ። ኧረ ተነስታለች፣ ትመጣለች። አሁን ቆይብኝ እኮ ነው። እሺ የኔ ቆንጆ ነይ ልኝ እስኪ ወደ እኔ ነይ። እዚህ ጋር ቁጭ በይ ነይ። እንዴ ማኪ ማክቤል ማኪ ምን ነው? ማኪ እንዴ ምንድን ነው? ወራጣ እንዴ እንዴ ማኪ 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 እንዴ ቆይ ተረጋጋ እንጂ ኤልያስ። ወሰይ የሆነስ ደግሞ ምን ሆነ አይደል? ዶክተር ልጄ እንዴት ናት? አትጨነቅ። አሁን ያለችበት ሁኔታ ደህና ነው፣ ግን ደግሞ በጣም ከአቅሟ በላይ የሆነ ጭንቀት ትጨነቃለች። ምንድን ነው የሚያስጨንቃት? ዶክተር ልጄ እኮ ቤት ውስጥ ደስተኛ እንደሆነች ነው የማውቀው። ምንድን ነው የሚያስጨንቃት? የሚያስጨንቃት ምን እንደሆነ ባላቅም ምናልባት በእናንተ መሀል ግጭት ካለ ያ ትንሽ ጭንቅላቷ ላይ ችግር ሊፈጥር ይችላል። አረ በፍጹም እኔና ባለቤቴ እሷ ፊት በጭራሽ ተጋጭተንም ተነጋግረንም አናውቅም። አማናዊት ማነች? አንቺ ነሽ እንዴ? አይደለሁም። ዶክተር ምንድን ነው ያልከው? አማናዊት ምን ሆነች? ማክቤል ከገባችበት ሰዓት ጀምሮ በተደጋጋሚ የምትጠራው ስም አማናዊት የሚለውን ነው። ከቻላችሁ እሷ አብራት እንድትሆን አድርጉ። ምን ነው ግዴታ ነው እንዴ ዶክተር? ቢቻል ለጤናዋ ሲባል ደስታዋን የምታገኝበትን ነገር ቢደረግ ጥሩ ነው። አረ ምንም ችግር የለውም ዶክተር፣ ልጄ ብቻ ይሻላት እንጂ ምንም ነገር አደርጋለሁ። ባይሆን ሌላ የሚያስፈልጋት ነገር ካለ ብትነግረኝ ደስ ይለኛል። ሌላው ያው ጭንቀት መቀነስ እና የሚያስፈልጋትን ነገር በማሟላት ማስተካከል ይቻላል። ለጊዜው ግን መድኃኒት ትጽፍላታለህ። እሺ እናመሰግናለን ዶክተር። አሁን ገብተን ማየት እንችላለን? በሚገባ ትችላለን። እሺ በቃ እሷ አረፍ ትበል። እየገባሽ ግን ያት። እሺ እሺ። ወዴት ልትሄድ ነው? አማናዊትን ፈልጌ አምጥቼ አገናኛቸዋለሁ። ምን? ማንን ይዤ ልምጣ? አዎ አማናዊትን ይዣት ልመጣ። እየቀለድክ መሆን አለበት። እኔ እየቀለድኩኝ አይደለም። ዶክተሩ ያለውን አልሰማሽም እንዴ? እና ምንስ ቢል ምን አገባኝ? እኔ ምን አገባኝ ማለት ምን ማለት ነው? ይሄ እኮ የልጄ ጤና ጉዳይ ነው። ታዲያ አማናዊት ናት መድኃኒቷ? እንደዛ አይደለም። ዶክተሩ ያለውን አልሰማሽም እንዴ? ደስታ የሚሰጣትን ነገር አድርጉላት ብሏል። እሷ ደግሞ በዚህ ሰዓት የሚያስደስታት አማናዊትን ማግኘት ነው። ስለዚህ እሷን ማምጣት አለብኝ። ይኸውልህ እንደዚህ ብሎ ነገር አይሰራም። ዶክተሩን ቢሆን ዝም ብሎ ሲጨማለቅ ነው እንጂ መድኃኒት መስጠት ይችላል። ምንድን ነው የምታወሪው? ይሄ እኮ የሚቀለድበት ጉዳይ አይደለም፣ የጤና ጉዳይ ነው። እሺ ይኸውልህ ኤልያስ፣ እኔ እየቀለድኩኝ አይደለም፣ ይሄ የህይወት ጉዳይ ነው። ቆይ እስኪ ንገሪኝ፣ አማናዊት እዚህ ቤት ብትመጣ የአንቺ ህይወት ምንድን ነው የሚሆነው? ቆይ ምን እያረክ እንደሆነ ግን ታውቋል? ውሽማ ማምጣት ትዳራችን ላይ ምን እንደሚፈጥር ታውቋለህ? አንቺ ቀውስ ነሽ። ስለምን ውሽማነት ነው የምታወሪው? ይኸውልሽ አማናዊትን እዚህ ቤት ማመጣት ለልጄ ጤና ስል ነው። እሺ ይኸውልህ ልጃችን መክቤል ገና ልጅ ናት። ዛሬ አማናዊት አለች እንጂ ስናጫውታት ትረሳታለች። በቃ እስካሁን ድረስ አልረሳቻትም። ራሷን ስታኮን ሆስፒታል የወሰድናት አይደል? ምንድን ነው እያልሽ ያለሽው?
እንግዲያው ሳሁን ወደምንጣላበት መስመር እየመጣ ነው። ያቺ አማናይት የምትባል ሴት እዚህ ቤት ከመጣች እኔ እዚህ ቤት አልኖርም። ትሰምኛለሽ? በእንደዚህ አይነት መንገድ በፍጹም ልታስፈራሪኝ እንዳትሞክሪ። አማናይት ለልጃችን ታስፈልጋታለች። እኔ ደግሞ እሷን ከየትም ፈልጌ ይዣት እመጣለሁ። እሺ፣ በጣም ጥሩ። የሚሆነውን አብረን እናያለን። አንቺ ማክቤል አንቺ ማክቤል ትንሽ ምንድን ነው? ትበይ እንደ ጫያ ማማሽ ነማያት በይ። አሁን ይኸውልሽ እምልሽን በሙሉ ታደርጊያለሽ። ምን ላድርግ? ሰማሽኝ? ለዛ ከረፈፍ አባትሽ ያቺ አማናይት የምትባል ልጅ አልፈልጋትም ትይዋለሽ። እኔ እኮ ፈልጋታለሁ እማዬ። ማን አንቺን ፍላጎት ጠይቀሽ? ያልኩሽን ብቻ ነው የምትይው። ለምን እማዬ? አማናይት ምን አደረገች? አንቺ ከኔ ጋር ፍላፊ አትካፈቺ። ሰማሽ? እማዬ አሞኛል እኮ በእናትሽ አትምጪ። አሞኛል ያልሽው ብትሞቺም ግድ የለኝም። እሺ እሺ እማዬ። በደንብ ትሰሚኛለሽ አይደለ? አሁን አባትሽን ጠራዋለሁ። ሲመጣ አማናይት የምትባል ልጅ አልፈልግም ነው የምትይው። አዎ እማዬ። ኤልያስ ልጄ ምን ሆነሽ ልጄ? ተረጋጋ እንጂ እሷ ምንም አልሆነችም። ባይሆን የምትነግርህ ነገር አለ። የኔ ልጅ ምንድን ነው የምትፈልጊው? ንገሪኝ፣ ሁሉንም ነገር አደርግልሻለሁ። እሺ? ያው አማናይት እንደማትፈልጋት ልትነግርህ ነበረ። እውነትሽን ነው? አትፈልጊያትም እንዴ? ንገሪኝ እንጂ ለምን ዝም ትያለሽ? አሁን ለእኔ ስትነግሪኝ አልነበረ? አባዬ እኔ አማናይትን አልፈልጋትም። እኔ እኮ ላመጣልሽ ነበር። አባዬ አዎ አልፈልጋትም። ይኸው ነገር ያለው እኮ አንተ እንጂ ልጅቷ አትፈልጋት። ዝም ብለህ ነው ድርቅ ያልከው። እንዴ ምን ሆነሻል? እሷ ካልፈለገቻት እኔ ምን ታደርግልኛለች? እኔ የምፈልገው ልጄ ደስተኛ እንድትሆንልኝ ብቻ ነው። አባ አንድ ነገር በጆሮ ልንገርህ። እንዴ የምን በጆሮ መነጋገር ነው? እዚሁ ንገሪኝ እንጂ። እንዴ ምን ሆነሻል? ልጅ አይደለች እንዴ? ታያት እንጂ። ማኪ ንገሪኝ እሺ። እኔ እናት ውሸቴን ነው። አማናይትን እፈልጋታለሁ። እሺ እኔ ልጅ ምንድን ነው የነገረችህ? ከረሜላና መስኮት ይዤላት እንድመጣ እየነገረችኝ እኮ ነው። በቃ እናንተ ተጫወቱ፣ እኔ ተመልሼ እመጣለሁ። እሺ እኔ እናት እመጣለሁ። ማን ያስጠራኝ? እንደው ማን ይፈልግ? አንተ ደግሞ እዚህ ምን አባት አደርጋለሁ? አማናይት ሰላም ነው? እግዚአብሔር ይመስገን። ለምን ፈለግኝ? ወደ ቤት እንድንሄድ ፈልጌ ነበር። ወደ የትኛው ቤት? ወደ እኔ ቤት። ማክቤል ትፈልግሻለች። ቆይ ስታይኝ እብድ መስላለሁ እንዴ? እኔ እዛ ቤት ተመልሼ የምመጣው? ይኸውልሽ አማናይት ማክቤል ታማብናለች እና ደግሞ እሷ አንቺን ብቻ ነው የምትፈልገው። ማክቤል ምን ሆናለች? ማክቤል ራሷን ስታ ሆስፒታል ገብተን ነበር እና ደግሞ የአንቺ ስም ብቻ ነው በተደጋጋሚ የምትጠራው። አቦ በእናትህ እሷ ምንም መሆን የለባትም። ግን እዛ ቤት ተመልሼ አልመጣምሽ። እባክሽን ስላለፈው ነገር በሙሉ እኮ ይቅርታ እየጠየቅኩሽ ነው አይደል? ስለ ይቅርታ አመሰግናለሁ። ግን ከእንደናንተ ማሰብ ከማይችሉ ሰዎች ጋር መኖር አልፈልግም። እየለመንኩሽ ነው እባክሽን፣ ለልጄ ለማክቤል ስትይ ብቻ። ባለፈው ለልጄ ብለሽ ብለህ አይደል እህት ምናምን ብለህ ተንጋተኝ ያስገባኝ። ከዛ መልሰህ ሰድባ አላስወጣኝም። አማናይት አንቺም እኮ ልክ አልነበርሽም። እንዴት ባለቤቴን እንደዛ ትናገሪያታለሽ? አሁንም ብገባ እናገራታለሁ። ስለዚህ አልሄድም አልኩህ እንዴ። በቃ ተፋታኝ። ኧረ እባክሽን ተይ እንዴ፣ ምን ሆነሻል? በዚህ ልክማ እንደዚህ አጨክኝ። ለነገሩ ጭንቅላት ቢኖራችሁ ደስ ይለኝ ነበር፣ ግን እናንተ ጭንቅላት ከጩጫ ይተናነስ። ስለዚህ መግባባት አንችልም። ማክቤልን ግን እንደምወዳ ንገረልኝ። አትሰሚኝም እንዴ? ልጄ የሆነ ነገር እንዳትሆንብኝ እየለመንኩሽ ነው። ታውቃለህ፣ ስለ ክብር ባላቅ ኖሮ እሺ ል ነበር፣ ግን ስለ ክብር በደንብ አውቃለሁ። እሺ እዚህ ማንም ሰው ሌባ፣ ማንም ሰው ገንዘብ እንጂ የሚለኝ የለም። እሺ በቃ ያለፈውን ነገር በሙሉ አስተካክላለሁ እያልኩሽ ነው። ማክቤልን በጣም እንደምወዳ ንገረልኝ። ደግሞ ድጋሚ እንደማንገናኝ በደንብ አስረዳት። እሺ ምን አባሽ ነው እንጂ በጆሮ ያልሽው? አይ ማይ እኔ ብስኩትና ከረሜላ ግዛልኝ ነው ያልኩት። እና ብስኩት ግዛልኝ ለማለት ነው እንደዚህ በጆሮ የሚያሾካሹክሽ? አይ ምንም ዝም ብዬ ነው። ቆይ ስታይኝ እንዳንቺ ፈላ ነው እንደሚመስልሽ? እኔ ነው ልታታልኝ እየሞከርሻለሽ?
ኧረ አላታለልኩሽም እማዬ። ስሚ አንቺ ልጅ ያልሽውን ትነግሪኛለሽ ወይስ ያቺኛዋ ማክዳ ላምጣት? እማዬ እኔ ምንም አላልኩትም። አንቺን እኮ ነው ትናገሪያለሽ አትናገሪም? አሃ በጣም ተናንቀናል ማለት ነው። አሁን ተገቢውን ቅጣት ትሰጥሽ ወደሽ ሰውን በግድሽ ትናገሪያታለሽ። አሳይሻለሁ። ለዛሬ ታፈሻል። የመለቀሽ እንዳይመስልሽ። አንቺ ምን አባሽ ሰራልሽ እዚህ? ምን አገባሽ? ዞር በልኝ ከዚህ በእናትሽ። ድጋሚ እዚህ ቤት እንዳትመጪ አላልኩሽም ነበር? አንቺን ፈልጌ የመጣሁ ነው እንዴ ይመስልሽ? እንዴት ነው የሚያደርግሽ? እባክሽ ቤቱ እኮ የእኔ ነው። ቤቱን ጠቅለሽ ይዩ። እኔ አንቺን አልፈለኩሽም አልኩሽ እንዴ? ቆይ አንቺ ማን ነው እንደዚህ ያጠገበሽ? ልቀቂኝ እባክሽ። ስሚ እንዲህ የሚያደርግሽ እኮ ማንነትሽን ስላወቅኩብሽ ነው አይደል? ስሚ ስላየሽውም ሆነ ስለሰማሽው ነገር ለማንም ማተነፍሽ ከሆነ እኔና አንቺ መስማማት እንችላለን። ኧረ እባክሽ ህፃኗን በሻንጣ ይዘሽ ልትወጪ እንደነበረ ነው የማልነግረው። እስኪ አምኔን ድረስ ደጋግሜ ነው የምነግረው። እሺ በሌላ ነገር እንስማማ። አግዢ። ምንድን ነው የማግዝሽ? ይኸውልሽ የምትፈልጊውን ያክል ገንዘብ እሰጥሻለሁ። እቺን ማትረባ ህፃን ከዚህ ቤት ይዘሽልኝ ሂጂ። አንቺ ደደብ፣ እኔ ለገንዘብ ብዬ ህሊናዬን የሚሸጥ ሰው አይደለሁም። እሺ ውሻ። እዚህ እንደሆንሽ ገምቼ ነበር። ቆንጆ ደህና ነሽ? ደህና ነኝ። ቁጭ በይ እስኪ። ግን ከዚህ በኋላ ተሽኝ አትሄጂም አይደለ? አልሄድብሽም የእኔ ቆንጆ። ምንድን ነው ግን ፊትሽ? ምግብ አልበላሽም እንዴ? አዎ አልበላሁ። እኔ ግን ትተሽኝ አትሄጂም አይደል? አዎ አልኩሽ እኮ ትቼሽ አልሄድም። ያቺ ሴትዮ መታችሽ እንዴ? አይ አልመታችም። እኔና አንቺ መሀል መደባበቅ ውሸት ምናምን የለም አይደል? መታሽ ነበር? ግን ለአባዬ እንዳትነግሪው። አልነግረውም። ንገሪ። አዎ መታኛለች። በእናትሽ አትሄጂም ምንም እንዳትያት። ለአንቺ ስለው እሺ እንጂ ሄጄችን ጥናዣ ሙሻ ሄጄ ፍርክስክሷን ነበር ማውጣት። ምንም እንዳትያት አባዬን ትገልብኛለች። አንድ ጫጩት ልጅ ከዚህ ቤት አውጥቼ መጣል ያቀተኝ አሁን ይሻለኛል። እነዛ ሰዎች አይለቁኝም እኮ። አባቴ ላርጋት እቺ ፈልፈል ያለች ልጅ ደግሞ መጣችብኝ። አልተሳካልኝም። ምኑ ነው ያልተሳካው? አማናይትን አግኝቻት ነበር ግን አልመጣም አለች። ምኑ ነው እሺ ያላለችው? አግኝቻት ነበር በአንቺ በጣም ስለተናደደች ወደዚህ ቤት ተመልሼ አልመጣም አለች። ኢቭን ማኪ እንደታመመች እየነገርኳት ራሱ ልትሰማኝ አልቻለች። ኧረ እባክህ እምቢ አለች። የትኛው ድራማ ነው ደግሞ ይሄ? ስለምን ድራማ ነው እያወራሽ ያለሽው? እየነገርኩሽ ያለሁት እኮ ስለገጠመኝ ጉዳይ ነው። ፐፐፐ ጥሩ አስመሳይ ወጥተዋል እባክህ። ቆይ ግን ለምንድን ነው ለእኔ ክብር የማይኖርሽ? በስነ ስርዓት ለምንድን ነው የማታናግሪኝ? በጣም ጥሩ አስመሳይ ወጥተዋል። አንቺ ልጅ ግን ጤነኛ ነሽ? ምንድን ነው የምታወሪው? ስለምን መሸወድ ነው የምታወሪው? አሁን በዚህ ሁኔታ እኔን ማክዳን እሸውዳታለሁ ብላ አስበህ ነበር? ሲጀመር እሷ እኔን ልትከተለኝ ፈቃደኛ አይደለችም። አሁን እያሳሰበኝ ያለው የማክቤል ጉዳይ ነው። ይኸውልህ መብት ነው እሺ። ይዛት መታ አብረሃት መኖር ከፈለግ መብት ነው። እኔ ብዙ አማራጭ ያለኝ ሰው ነኝ። እወጣልሃለሁ። የምርሽን ነው የምታወሪው? አማናይት እዚህ መታለች? ምን ነው አማናይት መምጣቷን አላውቅም ለማለት እኮ የሁሉ ቃላት መደርደር አይጠበቅብህም። የምሬን ነው እልሻለሁ። በእውነት እኔ አላውቅም። አልመጣም ብላኝ ነበር እኮ። ቆይ እንዴት መጣች? ኧረ ሰርፕራይዝ ልታደርግ ይሆናል ፍቅረኛ። እባክሽ የማይሆን ነገር አታውሪ እስኪ። አንቺ ምን ሆነሻል? ይልቅ ሄጄ ላግኛት። እሺ እሷን ማግኘት ነው እንደዚህ ደስተኛ ያደረገ? እኔ የማደርገው እዚህ ስለምትኖር አመሰግናለሁ። የኔ ቆንጆ እዚህ ያለሁት ላንቺ ስለሆንሽ አመሰግናለሁ። የኔ አበባ። እንዴ አማናይት እዚህ እንዴት መጣሽ?
ለአንተ ስላለም እሺ እዚህ የመጣሁት ለማክቤል ስል ነው። እንዳትደርሱብኝ አልደርስባችሁ። እሺ እንኳን መጣሽ። የእውነት በጣም አመሰግናለሁ። እሺ ታምራላችሁ። የኔ ልጅ ስለመጣች ደስ አለሽ? አዎ አባዬ። ሰማይ ልጅን ብትረዳት በጣም ደስ ይለኛል። ሚስት በጣም መጥፎ ሰው ነች። ባለፈው እኔና አንቺን ያጋጨን ይሄ ጉዳይ ነው። እባክሽ ልለምንሽ፣ ስለማክዳ ለማክቤል ምንም ነገር አትንገሪያት። እኔ አይደለሁም እሺ መጥፎነቷን የነገርኳት። መጥፎ እንደሆነች ራሷ ታውቃለች። ማኪ እናትሽ ላንቺ መጥፎ ናት እንዴ? ንገሪው፣ ምን እንደምታደርግሽ እያንዳንዱን ነገር ንገሪው። የኔ ልጅ ንገሪኝ እስኪ፣ እናትሽ ትበድልሻለች እንዴ? ምንም እንዳፈሪ እያንዳንዱን ነገር ንገሪው። እሺ እኔ ያለሁልሽ ከዚህ በኋላ ምንም እንዳፈሪ ንገሪው። የኔ ቆንጆ ምንም ነገር አይፈጠርም። እሺ ንገሪኝ። አባዬ ወይ የኔ ልጅ ማይ ሄላ። አቤት። ታስፈልገኛለህ። የማስፈልግሽ ነገር አለ እንዴ? አሁን እየቀለድኩኝ አይደለም። እዚህ ቤት ውስጥ ችግር ተፈጥሯል። ምሬ የተፈጠረው አንድ ጎዳና ተዳዳሪ ሴት አምጥቶብኛል እና ልጅቷን አውጥቼ መሸጥ አልቻልኩኝም። እንደዛማ መሆን የለበትም። ቀብድ እኮ በልተንባታል ሕፃኗ ላይ። ወይኔ ጉዴ! ቀብድ መብላታችንን ለእኔ እየነገርከኝ ነው? ምንም አይነት መንገድ አላገኘውም ሕፃኗን ይዤ ለመውጣት። ማነች እሷ የመጣችው? ወፍ ዘራሽ እኮ ነች። ከየት አባቷ እንደመጣችብኝ አላውቅም። ሕፃኗን ይዣት ልወጣ ስል እኮ ነው የመጣችብኝ። እየቀለድሽ መሆን አለበት። እየቀለድኩኝ አይደለም። እና አሁን ምንድን ነው ማድረግ ያለብን? ሰዎቹ በጣም ደጋግሞ እየጨቀጨቁኝ ነው። የሆነ ነገር ማድረግ አለብን። በቃ እንደዛ ከሆነማ እኔ እመጣለሁ። እንዴ እንዴት ነው አንተ የምትመጣው? ለዛ ጅላጅል ባልሽ ወንድሜ ይመጣል ብለሽ ንገሪው። እመጣለሁ። እሺ ከዛስ? እሱን ከመጣ በኋላ እንነጋገራለን። ዛሬውኑ ነው የምመጣው። እመጣለሁ። ቆይ እሱ እዚህ ቤት ከመጣ እኮ ነገሮች ሁሉ ይበላሻሉ። ምን አስቡ ነው? ምንም እንዳትፈሪ ንገሪው። አዎ ንገሪኝ የኔ ውድ፣ እኔ ያለሁልሽ። እሺ ንገሪኝ። እማ እኔ ኤልያስ ና እንዴ ነው ነገር ፈልጋለሁ። እሺ መጣሁ እኮ። እሺ እጠብቅሃለሁ። ነው እኮ መጣሁ። ሳሎን ጠብቂኝ። ለምን ነው የምወጣው? ምን እያወራችሁ ነው? ምንም እያወራን አይደለም። ማኪ የሆነ የምትነግረኝ ነገር አለ። እሱን ልስማት ብዬ ነው። ኦኬ የምትነግረኝ ነገር አለ። ስለዚህ እጠብቅሃለሁ። አውርታችሁ ውስጥ ጨርሱ ነው። የኔ ቆንጆ አትፍሪሽ እናቴ። እስኪ ንገሪኝ። ቆይ እናትሽ ምን ታደርግሻለች? ምንም ነገር እንዳትፈሪ ንገሪው። እማዬ ምንም አታደርገኝም። ማክቤል ለምንድን ነው ምንም አታደርገኝም የምትይው? ለእኔ ነገርሽኝ በሙሉ ንገሪው እንጂ። እማዬ ምንም አድርጋኝ አታውቅም። በደንብ ነው የምትወደኝ። ማኪ በቃ ይሄንን ብቻ ነው የምትነግሪኝ ማለት ነው? ማክቤል እየቀለድሽ መሆን አለበት። ለምንድን ነው የምትፈሪው? ምንድን ነው የሚያስፈራሽ ነገር? አማናይት በቃ አታስጨንቂያት። ማኪ እኮ የምታውቀውን ነገር ነገረችን አይደል? የሆነ ነገር ፈርታ ነው እንጂ ለእኔ ብዙ ነገር ነግራኛለች። በቃ ይኸውልሽ አሁን አታስጨንቂያት። ተጫወቱ በቃ እባክሽ። ማኪን አታስጨንቂያት። እሺ እኔ እመጣለሁ። ተጫወቱ እናንተ። እቺ የተረገመች ልጅ ምን አባቷ እየነገረችው ይሆን? ለምን የፈለግሽ? ውስጥ ስለምን እያወራችሁ ነው? አይ ዝም ብሎ ተራወሬ ነው ያወራነው። አደራህን ኤልያስ፣ ያቺ ዱርዬ ስለሆነች ልጅቷን የማይሆን ወሬ እንዳታስለምዳት። ችግር የለውም ስጋት አይግባሽ። ቆይ አንቺ ግን ለምንድን ነው የፈለግሽ? እኔ የማይፈለኩ ወንድሜ እየመጣ ስለሆነ ልነግርህ ነበር። የምን ወንድም? ያ ወንድሜ ነው፣ የኔ ወንድም። በፍጹም አንድም ቀን ወንድም እንዳለሽ እኮ ነግረሽኝ አታውቂም። እንዴ ረስተው ይሆናል እንጂ የላዬ፣ በተደጋጋሚ እኮ ስለ ወንድሜ አውርቼሃለሁ። ይገርማል። ይሄንን ነገር እኔ በጭራሽ ላስታውስ አልችልም። አዎ ረስተኸው ነው እንጂ የሚሆነው ወንድም እኮ አለኝ እና አሁን እየመጣ ነው የሚሆነው። በጣም ጥሩ፣ ደስ ይለኛል። ይምጣ። በቃ ይሄ ልንገርህ ብዬ ነው። ሲመጣ እንዳትደነግጥ። አረ ምንም ችግር የለውም። እንዲህ ደስ ይለኛል እንጂ ለምን እደነግጣለሁ? ይሄም እኮ ቤቱ ነው። እንደውም ሲመጣ በደንብ እተዋወቀዋለሁ። ማን ነው? አቤት።
ሰላም ለዚህ ቤት እንደምናችሁ? እግዚአብሔር ይመስገን። የማክዳ ቤት አይደለም እንዴ? አዎ የማክዳ ቤት ነው። ግባ። ወንድሟ ነኝ። ወንድሟ? አዎ ወንድሟ ነኝ። ወንድሜ እንኳን ደህና መጣልኝ የኔ ወንድም። እንዴት ነህ? ወደ ውስጥ ገባ በሉ እስኪ። ገባ በሉ። ኤላዬ ወንድሜ ያልኩህ ዳንኤል ማለት እሱ ነው። ዳንዬ ባለቤቴ ታወቅ። እዚህ ነኝ። ወይ ስላወቅኩ ደስ ብሎኛል። የቴ ባል። እኔም ስላወቅኩና ቤቴ ስለመጣ በጣም ደስ ብሎኛል። ማኪ በቃ አረፍ በሉ፣ ተጫወቱ። እመለሳለሁ። እሺ። አንተ ምንድን ነው ያደረገው? አንተ መነካከር አንተ ጉደኛ! ለምን አይነ ስውር ሆነ የመጣኸው? ከእንግዲህ በኋላ እንደዚህ አይነ ስውር ሆኜ ነው መምጣት ያለብኝ። ማንም አያውቅብኝ። ከታወቀብን እኮ ያበቃልናል። ማንም አያውቅም። እንዴት ሊያውቁ ይችላሉ? እኔ አስፈላጊነቱ ብዙ አልታየኝም። ለዚህ እኮ ነው አርቀሽ አታስቢም እያልኩሽ ያለሁት። ሁሌ እኔ እየረዳሁሽ እንዴት ነው የምትኖሪ? ዘለፋውን ተውና ንገረኝ። ለምንድን ነው የሚጠቅመው? እነሱ አይም ብሎ ስለሚያስቡ፣ እኔ ደግሞ በዚህ አጋጣሚ ብዙ ነገር ላደርግ እችላለሁ። ይሄን አጋጣሚ ተጠቅሜ ህፃናን ይዤ መውጣት እችላለሁ ማለት ነው። እኔ እንጃ እንግዲህ አላውቅም። ብቻ እንዳይነቃብን። በፍጹም አይነቃብኝም። ባይሆን ግን ናፍቀሽኛል። ኧረ ልቀቀኝ። ምን ሆነሃል? ቤት ውስጥ እኮ ነው ያለ ነው። እንዴት አባሽ ነው ለሚያማረብሽ? እባክህ መሟዘዝህን አቁም። እዚህ ቤት ውስጥ እንደዚህ አይነት ችግር መፍጠር የለብንም። ናፍቀሽኛል እኮ። ስንት ጊዜ እኮ ነው እኔ ጋር ከመጣሽ? ስንት ጊዜያችን ትላለህ እንዴ? ከትናንት ወዲያ እኮ ነው አንተ ጋር የነበርኩት። ቢሆንም ግን በደንብ አልጠገብኩሽም። እስኪ አንተ ሰው ያማል እንዴ? ችግር አትፍጠር እንጂ ባይሆን ማንም በሌለ ሰዓት ይሻላል። እዚህ ቤት መምጣቱን እኮ አንድ የሚወደድኩት ለዚህ ነው። አንቺን በየቀኑ በየደቂቃው ማየት መቻሌ ነው። አላማህን አትርሳ እንጂ። እሺ በቃ እኔ ጣፋጭ። አዎ ተኝታለች። ደክሞት ነው። አማናይት እባክሽ ልጄን አደራ። አቦ ምንድነው 10 ጊዜ አደራ አደራ የምትለኝ? በቃ ጥፋተኛ። ያው አሁን ካለሁበት ጭንቀት የተነሳ እኮ ነው እንደዚህ የምልሽ። ታዲያ ይህን ያክል የምትጨነቅላት ከሆነ የልጅ ችግር ሚስት ይሆናታል እኮ አንዴ። የምትይኝ ነገር እኮ ያለምንም ማስረጃ ማመን ስለከበደኝ እኔ ዝም ብዬ ከሜዳ ተነስቼ የምቦተረፍ ነው እንደሚመስል። ግድ የለም አንቺ የነገርሽኝ ነገር አይምሮዬ ውስጥ እስካስገባው ትንሽ ጊዜ ያስፈልጋል። ማለት ያለምንም ማስረጃ ከመሬት ተነስቼ ልናገራት አልችልም። አቦ እባክህ ምርጫ ያንተ ነው። እሺ በኋላ ግን አልነገረችኝም እንዳትል። እሺ አመሰግናለሁ። ማኪ እስክትነሳ ድረስ ሻወር ውሰጂ። በዛው ይሄንን ደግሞ ቀይሪ። እሺ ማነህ አንተ ደግሞ? እዚህ ጋር ቆመህ ምን እያደረክ ነው? ይቅርታ ምን አጠፋው? አይ መጸዳጃ ቤቱን ፈልጌ ነበር። ሲጀመር ማነህ አንተ? እኔ የማክዳ ወንድም ነኝ። ይቅርታ አንቺን አላወኩሽም የኔ እህት። እንደዛ ነው እንዴ? ታዲያ ይሄ እኮ መጸዳጃ ቤት አይደለም። ቆይ እሷ አላሳየችህም እንዴ? አላሳየችኝም። ይቅርታ እንግዲህ ካበሳጨውሽ አይኖቼ ስለማያዩ ነው። ኧረ ጣጣ የለውም አያሳስብም። በቃ ያጋጥማል። ና ላሳየህ። ይሄ ነው እሺ። እቺ ናት ማለት ነው የማክዳ ጠላት። መጀመሪያ ማስወገድ ያለብን እሷን ነው። አይዞሽ አትደንግጪ።
ኤልያስ